አቶ በቃሉ በልጁ በእዝራ ጋብቻ በጣም ደስተኛ ሆኗል። ግን ትክክለኛ የልጅቷን ማንነት ሲያቅ ግን ምን ይሉ ይሆን? በሌላ በኩል ቤቲ ይሳካል ወይም ደግሞ በጭራሽ ጋብቻ አይሆንም ብላ አስባ ነበር። አቶ በቃሉ የእዝራን የልጁን ጋብቻ እንደዚህ በደስታ ይቀበለዋል ብላ በጭራሽ አላሰበችም። ለእህቷ ለጽዮንም ቃል ገብታላት ነበር። በጭራሽ እኔ እስካለው ድረስ ይህ ጋብቻ ሊፈጸም አይችልም፣ አይዞሽ እዝራ ያንቺና ያንቺ ብቻ ነው ስትል ቃልም ገብታላት ነበር። ነገር ግን አቶ ቃላብ እንደዚህ በልጁ ጋብቻ እኔ ራሴ ይደሰታል ብዬ በጭራሽ አላሰብኩም። አቶ ቃላብ በጣም ነበር ደስተኛ የሆነው። የነገራችን ላይ ደስተኛ ቢሆንም ይገባዋል። ለምን ካላችሁኝ አቶ ቃላብ እንግዲህ እንደምታዩት ትልቅ ሰው እየሆነ ነው። ስለዚህ ልጁ አግብቶ የልጅ ልጅ ማየት ይፈልጋል። ዘሩን ማስተካት ይፈልጋል። ይሄ ድርጅት መቼም አቶ ቃላብ ቢለፋበትም ከወይዘሮ ሜላት ግብግብ ቢገጥምበትም ከአሁን በኋላ የአቶ ቃላብ እድሜ ያን ያክል አይደለም። ለልጁ ለእዝራ ማስረከብ ይፈልጋል። እናም ደግሞ ልጁ እዝራ ይህንን ድርጅት እንዲረከብ ራሱን መቻል አለበት ስላችሁ ከደህና ቤተሰብ ወድቆ አግብቶ ልጅ ወልዶ ማየት ይፈልጋል። ይሄ የሁሉም ወላጅ ምኞት ነው። አቶ ቃላብ አሁን በጣም ደስተኛ ነው። ደግሞ በጣም ያስደስተኝ ምን ታውቃላችሁ ቤተሰቦቼ? ቤቲን አይመለከትሽም፣ በልጅ ጉዳይ በጭራሽ ሊመለከትሽ አይገባም። አንቺ ያው ይሄ ቃላቱን እኔ ራሴ ባልደግበው በጣም ደስ ይለኛል። ነገር ግን አንቺ የኔ ባሪያ እንጂ በእኔ ህይወት ገብተሽ ወይም በልጅ ህይወት ገብተሽ ልትዘረዝሪ ወይም ልትፈተፍቺ አይገባሽም ብሎ አንገቷን እንቅ አድርጎ ሁለተኛ በእኔና በልጅ ህይወት አያገባሽም ብሎ አስፈራርቷታል። እሷም እንትን ያላት ታውቃላችሁ፣ በጣም ውስጧን ተሰምቷታል፣ ተሰብራለች። ምክንያቱም ይህ ድርጅት ከሷ እህት እንዳልፍ አትፈልግም ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? ብያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦች ደግሞ የላይክ ምልክቷን ጫን እያላችሁ እንድታጠቅሩልኝ በአክብሮት እጠይቃለሁ ማለት ነው። ወደ ድራማው ስመለስ እንግዲህ የአቶ ቃላብና የቤቲ መጨረሻቸውም እየደረሰ ይመስለኛል። አሁን ሳስበው ምናልባትም ቤቲ ከአቶ መስፍን ጋር ሆና አቶ ቃላብን ለመጉዳት እንዳትሰራ እጨነቅለታለሁ ማለት ነው። ምክንያቱም አሁን እስከ ዛሬ ድረስ የለፋችበት፣ እስከ ዛሬ ድረስ የደከመችበት፣ ከአቶ ቃላብ ጋር የሚላትን ሁሉ እሺ እያለች ስትሰራ የነበረበትን ጉዳይ ታውቁታላችሁ። እሱም ጽዮንን ለእዝራ አጋብታ ያን ድርጅት ጽዮን እንድትወርስላት ከዛ እሷም እፎ እያለ ኑሮ እንድትኖር ነበረ። ይሄ ሁሉ ድካሟና ይሄ ሁሉ ውጣ ውረዷ የሰውየውን እንደዚህ አድርጌ እንደዚህ አታድርጌ ምናምን የሚለውን ሁሉን ነገር ችላ የቆየችው ይህንን ነገር አስባ ነበር። እህቷንም እንግዲህ ከማይሆን ህይወት ውስጥ ነው የከተተቻት። በፊት ታውቃላችሁ ቅዱስ ጽዮንን በጣም ነበር የሚወዳት። ምድር ዝቅ ሰማይ ከፍ ቢል፣ ምድር ከፍ ሰማይ ዝቅ ቢል እንደሷ የሚወደው አልነበረም ቅዱስ። ነገር ግን እሷ ደግሞ እህቷ ያለቻትን እዝራን እያሳደደች አሁን ቅዱስ እሷን እንደ ጣላት ሆኗል ማለት ነው። አሁን የተፈጠረው በጣም የሚያሳዝን እና በጣም የሚገርም ነው። ስለዚህ እዝራ የጽዮን አይሆንም። እንደው ሀናና እዝራ ሲጀመር አይጋቡም። መቼውንም ቢሆን ሀናና እዝራ ሊጋቡ አይችሉም። ነገር ግን ሀናና እዝራ ባይጋቡም እንኳን ውድ ቤተሰቦቼ በጭራሽ ጽዮንና እዝራ ይጋባሉ ብዬ አላስበውም። ምክንያቱም አቶ ቃላብ ይህንን ነገር አይፈቅድም። አቶ ቃላብ ይቀበላል ብዬ በጭራሽ አላስብምም አላምንምም። ይህንን ነገር ያደርገዋል ብዬ በጭራሽ እኔ አላለሙም። ምክንያቱም አቶ ቃላብ የሚያስበው እንግዲህ ምንድን ያላት ቤቴን እንኳ አንቺ እኮ ባሪያዬ ነሽ እንጂ በቤቴ ውስጥ ገብተሽ ልትፈተፍቺ በጭራሽ አይገባም እና ብሎ ነው እንግዲህ አንገቷን እንቅ ያደረጋት ማለት ነው። እሷም ለሁለተኛ ጊዜ ቀና ብላ እንዳታይ ወይም እንዳታነሳ በዚህ ጉዳይ ላይ ነው ጸጥ ያስባላት ማለት ነው። እሷም በዚያ ደረጃ መጨነቅ ነበረባት ወይ? ያው ከመጀመሪያ ጀምሮ ከዚህ ድርጅት ስትገባ ወይም ከዚህ ስራ ስትገባ አላማዋና እቅዷ እየነበረው ያው እህቷን ለእዝራ አጋብታ ከዛ በኋላ እሷ ያው ያንን ድርጅት ወርሰው መኖር ነበረ። አሁንም ለአቶ ቃላቢ ያለችው ምንድነው እዝራ ለጋብቻ አልደረሰም እንዴት ነው እሺ የምትለው? እና የእዝራ
ሚስት መታ እኮ የድርጅቱ ተካፋይ ልትሆን ነው። ስለዚህ ለምን እንደዛ ይሆናል ያለችው በቀጥታ። ይሄ ነገር ደግሞ ለአቶ ቃላብ ውስጡ ሊቀበለው አልቻለም፣ አልፈለገም መቀበልም። ስለዚህ አቶ ቃላብ ይህንን ነገር ሊቀበለው አልፈለገም። በዛ ላይ ደግሞ በጣም ነው ደስተኛ የሆነው። እዝራ ራሱ ማመን እስከሚያቅተው ድረስ ነው እንግዲህ አቶ ቃላብ ደስተኛ የሆነው። እዝራ በዚህ ደረጃ አባቴ ይቀበለኛል ብሎ በጭራሽ አላሰብም ነበር። እንደውም ለቤቲ የነገራት ትነግረዋለች ብሎ ሳይሆን እባክሽን አደራ እንዳትነግሪው፣ እኔ በጣም ፈርቼ ነው አባዬ ሳይሰማ ነው እንደውም ሽምግልና ልካለሁ ምናምን ብሏት የነበረው። ነገር ግን እሷ ሄዳ እንግዲህ ወሬውን ለኩሰዋለች። ሄዳ ወሬውን ብትለኩሰውም ግን እሷ ተጎዳች እንጂ ማንም የተጎዳ የለውም። አቶ ቃላብም ቢሆን በደስታ ነው እየተቀበለው ይሄን ጋብቻ፣ ወይም ልጄ ሊያገባልኝ ነው ብሎ እንደውም በደስታ ነው የፈነደቀው። እሷ ግን ከስራለች ማለት ነው። እስከዛሬ የደከምኩበት መና ቀረ፣ ይሄ ነገር በፍጹም ሊሆን አይችልም እያለች እንግዲህ ያው በድጋሚ በማግስቱ ሲገናኙም ስለዚህ ጉዳይ እያሰበች እንደውም መንገድ ላይ ይሄዱ እያለ በጭራሽ ከሱ ጋር እንደሆነች ሁሉ ረስተው ነበር። ያው የተፈጠረ ነገር አለ ወይ ምናምን ብሎ አጥብቆ ሲጠይቃት ያው የተፈጠረውን ነገር ተናግራለች። የዝራ ጉዳይ ያሳስባት እንደሆነ፣ ዝራ ማግባት እንደሌለበት ላይክ ታውቃላችሁ፣ ከእናት በላይ ሆና ነው እንደዛ ስታስብ። ግን አቤት ሰው ግን ይችልበታል ለራሱ ሲል ከባድ ነው። ሰው ያልደከመበትን ያለፋበትን ላቡን ጠብ ያላደረገበትን ለመብላት ሲቸኩል በጣም ይገርመኛል እውነት። በቃ ማለት እውነትም እንደዚህ አይነት ትክክለኛ ሰው አለ? ያው ሰውማ ቢኖር ነው በድራማ መልኩ እያደረጉ የሚያሳዩን እና በጣም ነው የሚገርመው እውነት። ለአሁን ኑሐሚን ድራማ ላይም ራሱ ልክ እንደዚሁ አይነት ሂስትሪ ያለው ነው። በጣም ይገርማል። እና አሁንም እዚህ ላይ ይሄንን ነገር ሳይ በጣም ነው የገረመኝ። እንግዲህ አቶ ቃላብ ያው ከሜላት ጋር ያለውን ግብ ትተነው ይሄን ድርጅት ለማሳደግ ብዙ ዋጋ ከፍሎበታል፣ የሰው ህይወትም አጥፍቶበታል። እንደዚህ ዋጋ እየተከፈለበትን ድርጅት የእሷ እህት ገብታ ገብቷቸዋል። የእሷ እህት ገብታ ከዛ የድርጅቱ ተካፋይ ሆና ምናምን ነገር እንድትኖርላት ነው የምትፈልገው። እና ሰው በአቋራጭ መክበርን ይፈልጋል። ደግሞ ይሄ ነገር ፈጣሪ ካልፈቀደው በጭራሽ የሚሆን ነገር የለም። መቼውንም ቢሆን ሊሳካ አይችልም ይሄ ነገር ማለት ነው። እና ቤቲ ለጊዜው ምንም ነገር አልተሳካላትም። አሁን ለጊዜው አልተሳካላትም። ነገር ግን ያው እዝራና ሀና ይጋባሉ ማለት አይደለም። እንዳያችሁት አቶ ቃላብ እዝራን ጠይቆታል። በጣም ደስተኛ ነኝ፣ ነገር ግን የልጅቷን ቤተሰቦች እንድትነግረኝ እፈልጋለሁ ሲለው፣ ለምን ፈለግከው? እኔ ልጅቷን እንጂ ቤተሰቦቿን አላቅም ሲለው፣ ዘመዳሞች ልንሆን አይደል ወይ? ግቢያችንን ማለቴ አንተ እሷን አገባህ ማለት እንግዲህ ያው ቤተሰብ ልንሆን ነው። ስለዚህ ስለ ቤተሰቦቿ ግዴታ ማወቅ አለብኝ ሲለው፣ እዝራ የእውነቱን ነው። ስለ እሷ ቤተሰቦች የሚያውቀው ነገር የለም። ትክክለኛውን ነው የነገረው። እኔ ስለ ቤተሰቦቿ የማውቀው ነገር የለም ብሎ ትቶት ነው የተነሳው። ስለዚህ አቶ ቃላብም ቢሆን አሁን እዝራን እንደዚህ በቀላሉ ይተወዋል ብዬ በጭራሽ አላስብም። ለምን ካላችሁኝ ግዴታ ቤተሰብ መጠራት አለበት፣ ግድ ነው። የእሷ ቤተሰቦች እንደት ዝም እንዳሉ ባላቅም የሀና ቤተሰቦች አሁን ለምሳሌ ወይዘሮ ሜላት ለእኔ ላገባ ነው ስትላት ስለ ሰርጉ ነው ሽርጉድ ስትል የነበረው እንጂ ማን ነው ልጁ፣ እናትና አባቱ እነማን ናቸው፣ የማ ቤተሰብ ነው፣ ምንድን ነው ምናምን የሚለውን ሜላት አልጠየቀችም። ነገር ግን አቶ ቃላብ ይሄንን ነገር በቀላሉ ይፋተዋል ብዬ አላስብም። ለአንድ ጊዜ ዝም ብሎ አልፎታል እዝራን። ነገር ግን ለሁለተኛ ጊዜ ይጠይቀዋል ብዬ አስባለሁ። ሽምግልና ከመላኩ በፊት ራሱ እርግጠኛ ነኝ ይጠይቃል። ከዛ ያው የወይዘሮ ሜላት ልጅ መሆኗን ኧረ እንደውም እንደዛ ሳይሆን ምን እንደሚያደርግ ታውቃላችሁ? ቤቴን አሁን በድጋሚ የልጅቷ ቤተሰቦች እነማን እንደሆኑ አጣሪ ይላታል ብዬ አስባለሁ። አሁን በዚህ ዙሪያ ያገባሽም ብሏታል፣ አይመለከትሽም ብሏታል አይደለ? ነገር ግን እዝራ የሀናን ቤተሰቦች እስካልነገረው ድረስ ግዴታ ወደ ቤት መምጣቱ የማይቀር ነው። ወደ ቤት መጥቶ የልጅቷን ቤተሰቦችና የልጅቷን ማንነት አጣሪልኝ ይላታል። ከዛ አጣርታ ትነግረዋለች። ከዛ በኋላ ያው የወይዘሮ ሜላት ልጅ እንደሆነች ሲታወቅ ታውቃላችሁ ሁሉ ነገር እንደማይሆን ነው። በዛን ሰዓት ደግሞ እንግዲህ በማነው ስሟ እቺው ቤቲ ተብዬዋ እርግጠኛ ነኝ በጣም ደስተኛ ትሆናለች ማለት ነው። ምክንያቱም የምትፈልገው ይሄን ነው፣ ጽዮንን እንዳገባላት ነው የምትፈልገው። ግን ጽዮንና እዝራ ደግሞ ችግሩ አይዋደዱም። አሁን የወላችሁ ነገሩ እንዴት ሆነ መሰላችሁ? እዝራ ለአባቱ ሄዶ ነገረው። እዝራ ለአባቱ ሄዶ ነግረው አባትየው ደስተኛ ነው። አባትየው ደስተኛ ሲሆን ደግሞ
ቤቲ ደግሞ ምን ብላታለች? እኔ ባሰብኩትና በጠበቅኩት መንገድ አልሄድም ብላ ለማነው ስሟ ለጽዮን ነግራታለች። ጽዮን ደግሞ ሰላምና ቅዱስ መጣላታቸውን ታውቃለች። ስለዚህ አሁን ከቅዱስ ተጠምጥማለች። ሰላም አሁን ለጊዜው ከቅዱስ ርቃለች። ስለዚህ ምናልባትም ቅዱስና ማነው ስሟ ጽዮን በድጋሚ ሊታረቁ ይችላሉ፣ አይታወቅም። ከቅዱስ ጋር ከሆነች በኋላ ደግሞ ተመለሰች ወደ እዝራ ሁኚ ብትላት እህትየዋ ትመለሳለች ብዬ በጭራሽ አላስብም። እና ነገሩ እንደዚህ ውስብስብ እንዳለ ይቀጥላል ሳስበው ማለት ነው። እና አሁን ቤቲ በጣም በጣም ከሚገባው በላይ አኩርፋለች፣ ደስተኛ አይደለችም። ያሰበችው ነገር ስላልተሳካላት ይችኛዋ ትንሿ ደግሞ ያንቺን ወጣትነት ገለሽ የኔንም ወጣትነት ልትገዩ ነው ወይ? እኔ ያንቺ ወጣትነት ካለቀ የኔስ መሞት አለበት ወይ? ምናምን ብላ እንግዲህ ጥያቄ እያቀረበች ነው። ስለዚህ ጽዮን የራሷን ህይወት መኖር ትፈልጋለች። የራሷን ህይወት መኖር ስትፈልግ ደግሞ መኖር የምትፈልገው ከቅዱስ ጋር ነው። የሚወዷት ቅዱስ ስለሆነ፣ ስለዚህ እሷ የምታፈቅረው ቅዱስን ስለሆነ ማለት ነው ቤተሰቦች